ይህ ከደራሲው የተሰኘው የዩቲዩብ ቻናላችን ነው። በዚህ ቻናል የተለያዩ አዝናኝና አስተማሪ መጽሐፍትን በየሳምንቱ ሐሙስ ከቀኑ 7 ሰዓት እንተርካለን። አድማጮቻችን ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉልን በአክብሮት እንጠይቃለን። እናመሰግናለን። መልካም ጊዜ። ዓለምነሽ የአረብ ሀገሯ ስደተኛ። ምዕራፍ 2 ሐና ክፍል 2። እሱ የሚኖረው ጅዳ ነው። እዚህ ለሥራ ጉዳይ ይመላለሳል። ጥሩ ልጆች ናችሁና አንዳንድ የምትፈልጉት ነገር ካለ ልረዳችሁ ሞክራለሁ ነው የሚለው አለ። በጣም እናመሰግናለን አለች ሐና። በጣም እናመሰግናለን አልኩ እኔም ፈገግ ብዬ። አብዱራህማን ሁኔታችንና ምስጋናችን የገባው ይመስላል። ወደ ጌታቸው ፊቱን ዞር አደረገና የሆነ ነገር ተናገረ። ጌታቸው ራሱን ነቀነቀና እጁን ወደ ኪሱ ልኮ ማስታወሻ ደብተር አወጣና ከመሃሉ አንድ ወረቀት ገንጠል አድርጎ ስልክ ቁጥር ስጣቸው ነው ያለኝ አለና መጻፍ ጀመረ። ወረቀቱ ላይ የሚጽፈውን ጽፎ ከጨረሰ በኋላ እጁን ከሱ ፊት ለፊት የተቀመጠችው ሐና ስለነበረች ወደ ሐና ዘረጋላት። ሐናም ፊቷን ወደ እኔ ዞር አደረገችና አንቺ ተቀበዩ ዓለምዬ፣ እዚህ ሁሉ ያደረስሽኝ አንቺ ነሽ፣ ለክፉም ሆነ ለደግ አንቺው ተቀበዩ ስትለኝ ጌታቸው ቀበል አደረገና እንዴ እናንተ ምን ትገባበዛላችሁ ብሎ ሌላ ቃል ሳይጨምር ወረቀቱን ከእጁ ላይ ተቀበልኩትና ምን ይሁን ሳላየው ቦርሳዬን ከፍቼ ከተትኩት። ከዚያ በኋላ ብዙ አልቆየንም። ሁላችንም የቀረችንን መጠጥ ጨራረስንና እንሂድ እንግዲህ ለግብዣው በጣም እናመሰግናለን፣ ወደፊት እንጠያየቃለን በልልኝ ብዬ ለጌታቸው ነገርኩት። እኔና ሐና በመጣንበት አኳኋን እየተማራን በመካከላችን ጸጥታ ሰፍኖ የሂልተንን በራፍ ወጠን ሄድ። የሂልተንን ግቢ ወጠን ወደ ዋናው አውራ መንገድ ስንጠጋ እዚህ አካባቢ ታክሲ እንደ ልብ ስለማይገኝ ዝም ብለም ከነዚህ ከኮንትራት ታክሲዎች አንዳቸውን ይዘን እንሂድ አለች ሐና። እሺ መሄዱንስ እንሂድ። አንደኛ ወዴት ነው የምንሄደው? ሁለተኛ እነዚህ ታክሲዎች ከነስማቸው ኮንትራት ናቸው። ዋጋቸው ትንሽ አይደለም። ስለዚህ እኔ ለነሱ የሚከፈል ገንዘብ የለኝም። ሐንዬ ቅር እንዳይልሽ አልኳት። ከወዲሁ ሁኔታዬ እንድታውቀው ፈልጌ ብቻ ሳይሆን በእርግጥም ለእንደዚህ ያለ ወጪ የሚሆን ገንዘብ አልነበረኝም። አይዞሽ ዓለምዬ፣ በመጀመሪያ ካለቅድሽ እዚህ ድረስ ያመጣሁሽ እኔ ነኝ። ለነገሩማ ያ ማን ነው አብዱራህማን ነኝ ያለው ሰውዬ ጠፍቶኛል ያለውን ቦርሳ ጠፍቷል ብሎ ድርቅ ቢልና ቢያፈጥ ኖሮ እንዳልሽው ጸጉርሽን ተላጭተሽ ወህኒ ሁሉ እንድትወርጅ አድርጌሽ ነበር። ስለዚህ ስለ ሂሳቡ አታስቢ። ወዴት ነው የምንሄደው ላልሽው የምንሄደው ወደ ተክለ ሃይማኖት ነው አለችኝ እየሳቀች። እሺ እንግዲያው ትንሽ ቁጭ ብለን ተጫውተን እኔም በዚያው ወደ ቤቴ ሄዳለሁ አልኳት። ኮንትራት ታክሲዎቹ ከዋና መንገድ ዳር ቆመው ይጠብቁ ስለነበር ወደ ሂልተን በር ጠጋ ብሎ የቆመውንና መጀመሪያ ያገኘነውን ሐና አነጋገረችውና ከሹፌሩ ኋላ ባለው ሰፊ ወንበር ሁለታችንም ጎን ለጎን ተቀመጥ። የታክሲው ሾፌር የመኪናውን ሞተር አስነስቶ ትንሽ እንደተጓዘ ያ ማን ነው ስሙ ጽፎ የሰጠሽ ስልክ ቁጥር የት አለ አለች ሐና። ስሙን ጌታቸው ያለን መሰለኝ። እኔ እኮ ምን እንደጻፈ አላነበብኩትም። አንቺ ስታፈጭብኝ ደንግጬ የተቀበልኩት እንጂ እኔ እንኳን ከማላውቀው ሰው ስልክ መቀበል አልወድም አልኳት። ምን ቸገረሽ? ጽፎ ሰጠሽ እንጂ ጽፈሽ አልሰጠሽው። ከፈለግሽ ትደውይለታለሽ፣ ካልሆነም ይቀራል። አሁን የታለ ወረቀቱ አለች።
ወረቀቱን ተቀብዬ ቦርሳዬ ውስጥ ስለወረወርኩትና ቦርሳዬ ውስጥ ደግሞ ከሌላው የሴት ዕቃዬ ጋር የረባውም ያረባውም ወረቀት ስላለ ትንሽ አፈላለጌ ያቺን የታጠፈች ወረቀት አግኝቼ አወጣሁና ሰጠኋት። ወረቀቷን ገለጥ አድርጋ ማንበብ ጀመረችና እውነትም ስልክ ቁጥር ነው። አንዱ የዚህ የአዲስ አበባ ይመስላል፣ ሁለተኛው ግን ብዙ ቁጥር ነው። የአዲስ አበባ አይመስልም። ሰውየው ጅዳ ድረስ ሄደን እንድንጠይቀው ያስባል ማለት ነው ወይስ ይቀልድብን ነው አለችና ወደ እኔ ዞር ብላ በመገረም አየችኝ። እስቲ ሌው ብዬ ወረቀቱን ተቀበልኩና አነበብኩት። እንዳለችውም አብዱራህማን ተብሎ በአማርኛና በእንግሊዝኛ ስሙ ተጽፏል። 2 ስልክ ቁጥሮችም አሉበት። ወይ ጉድ ይገርማል። አንዳንዱ ቀን የማያመጣው የለም ብዬ ወረቀቱን መልሼ አጣጥፌ ቦርሳዬ ውስጥ ወረወርኩና ተይው ባክሽ እንኳን በዚህ አለፈ፣ ወደ ራሳችን ጨዋታ እንመለስና አንቺ ታድለሻል፣ ከአባትሽ ጋር ትሰሪያለሽ። እንዴት ነው ያን ጊዜ ትምህርትሽን እንድትቀጥይ አልገፋፉሽም ነበር አልኳት። ብዙም አልገፋፋኝም። እዚሁ አብሬው እየሰራሁ ስራውን እንድለምደውና ቀስ ብሎም እርሱ ወደ ሌላ ንግድ ሊያዘነብል አለዚያም ይህንኑ የመለዋወጫውን ንግድ በተለያዩ አካባቢዎች ቅርንጫፎችን ለመክፈት ያስበ ይመስለኛል አለችኝ። ታዲያ ዛሬ መገናኘታችን ጥሩ አጋጣሚ ነው። ለአባትሽ ንገሪልኝና እዚሁ ካንቺ ጋር አለዚያም ሌላ ቦታ ቅርንጫፍ ሲከፍቱ እንዲያስገቡኝ አድርጊልኝ። እንደነገርኩሽ ስራ እየፈለኩ ነው አልኳት። እሺ አለምዬ እነግረዋለሁ። ዛሬ እንኳን እነግርልሻለሁ ብዬ ቃል አልገባልሽም። ያው እንዳየሽው መንገድ ሊሄድ ስለሆነ ብነግረውም ብዙ ልብ ላይለው ይችላል። ሲመለስ ግን እነግርልሻለሁ አለችኝና ሁለታችንም ዝም ስንል ተክለ ሃይማኖት ምኑ ጋር ነው የምወስዳችሁ? አደባባዩ ልዙር ወይስ ሳልዞር ነው የምትወርዱት? አለ ታክሲ ነጁ። ሁለታችንም የደረስንበትን ለማየት ወደ ጎን ስንመለከት ታክሲያችን በሶማሌ ተራ በኩል ወደ ተክለ ሃይማኖት የሚወስደውን መንገድ ይዞ ቁልቁለቱን እየወረደ እንደሆነ አወቅን። ወዲያው ሀና ፈጠናለችና አደባባዩ ሳትደርስ በላይ ተክሉ በራፍ አወርደን አለች። ታክሲ ሾፌሩም እሺ አለና ብዙም ሳይሄድ በላይ ተክሉ በራፍ ቆመና በላይ ተክሉ ኬክ ቤት ገባ። በላይ ተክሉ ኬክ ቤት አዲስ አበባ ውስጥ ከሚታወቁት ኬክ ቤቶች አንደኛው ነው። ወደ ጥግ አካባቢ ካሉት መቀመጫዎች ሄደን እንደተቀመጥን ካስተናጋጆቹ አንደኛዋ ተከታትላን መጣችና ምን ልታዘዝ አለች። እኔ ማኪያቶ አልኩኝ። ሀና ካፑቺኖ አለች። ሁለታችንም አካባቢያችንን በአይናችን ቃኘት አድርገን ስናበቃ እሺ ጊዜ እንዴት ያልፋል አለች ሀና። እንደ ነገሩ ስነሳ፣ ስተኛ፣ ስራ ስፈልግ፣ አንዳንድ ነገር ስሰራ አልኩና ዛሬ አንቺን ማግኘቴ አንድ ትልቅ ተስፋ ሰጥቶኛል። በተለይም የራሳችሁ የንግድ ድርጅት ስላላችሁ ውሎ አድሮም ቢሆን ድርጅቱ ስለሚያድግና ለሌላ ሰው የሥራ ዕድል ልትከፍቱ ስለምትችሉ ለኔም ተስፋ እንዳለኝ ስለተሰማኝ ደስ ብሎኛል አልኳት። እሱን ቅድም እንደነገርኩሽ አደርጋለሁ። ከዚያ በኋላ የሚሆነው ይሆናል። ሳይሳካልኝ ቢቀር ግን ቅር እንዳይልሽ አለችኝ። እሱማ ሁሉ ነገር እንዳሰቡት አይሆንም። ያንቺን ሙከራ ነው እንጂ ከዚያ በላይ ያለው እግዚአብሔር ያውቃል። አይዞሽ ቅር አይበልሽ አልኳትና ትንሽ ዝም እንዳል የት አካባቢ ነው የምትኖሪው አለምዬ አለችኝ። እዚያው የምታውቂው የድሮ ሰፈራችን ቄራ ነው የምኖረው አልኳት። ሀናና እኔ የምንተዋወቀው ሽመልስ ሀብቴ ትምህርት ቤት ሲሆን እኔ ከቄራ እሷ ደግሞ ከበቅሎ ቤት አካባቢ እየመጣች ስንማር ስለነበር ያንኑ እንዲታወሳት ለማድረግ አስቤ ነው። ከሀና ጋር ጠዋት መርካቶ ስንገናኝ እንዳደረግነው ሁሉ የሚረባውንም የማይረባውንም እያወራን ትንሽ ስንጫወት ቆይንና
ወደ የፊናችን ለመሄድ ተስማማን። ከበላይ ተክሉ ወጥተን እኔ ወደ ቤቴ፣ ሀና ደግሞ ወደ አባቷ ሱቅ እያመራን ሳለ ድንገት ቆም ማለችና ቦርሳዋን ከፈተች። ምን ረሳሽ ሀና? ቲኬቱን ረስተነው ወጣን እንዴ አልኳት ደንገጥ ብዬ። በጨዋታችን መሃል ቲኬቱን ጠረጴዛ ላይ ጥለነው የወጣን መስሎኝ። አይ አልረሳሁትም፣ መጀመሪያውኑ ከቦርሳዬ አላወጣሁትም፣ የሆነ ነገር ፈልጌ ነው አለች። እሺ እንግዲያው ብዬ ትቻት ወደፊት ራመድ ስል እሷም ራመድ ብላ ደረሰችብኝና ዓለምዬ የረባም ባይሆን እንቺ ይሄ ለመጓጓዣ ይሁንሽ አለችና እጄን ጨበጥ አድርጋ በእጇ የያዘችውን ልትሰጠኝ ስትል አረ መጓጓዣ እኮ አለኝ ብዬ እጄን አስለቀቅኳትና ፈንጠራለሁ። አውቃለሁ መጓጓዣ ሳይኖርሽ ከቤት አትወጭም፣ ቢሆንም ትንሽም ቢሆን ይረዳሻል። ስሞትልሽ ዓለምዬ ስሞትልሽ ውሰጂው ደስ ይለኛል እያለች ስትከተለኝ ያለሁበትን ሁኔታ ተረድታልኝ ከልቧ ልትረዳኝ እንዳሰበች እንጂ ልትመጻደቅብኝ እንዳልሆነ ተሰማኝና ማስቸገር ይሆንብኛል እንጂ ሀና ገንዘቡማ ይረዳኛል። እንደምታየው ስራ እየፈለግኩ ነው። ቤተሰቦችንም ታውቂያቸዋለሽ፣ ብዙ አቅም የለንም። በጣም አመሰግናለሁ ሀንዬ ብዬ ገንዘቡን መቀበል ተውኩና መለስ ብዬ ሳቅፋት ምንም አይደለም አይዞሽ አትጥፊ እንረዳዳለን እያለች እጇን በሱሪዬ ኪስ ውስጥ አስገባችና አወጣችው። ወደ ቄራ የሚወስድሽ ታክሲ እዚህ ይገኛል፣ ከዚህ ትሳፈሪያለሽ አለች። ተክለ ሃይማኖት ቤተክርስቲያን አጠገብ ያሉትን ታክሲዎች በእጇ እያመለከተችኝ፣ የኛ ሱቅ ደግሞ እዚህ ታች ነው፣ ከሰሞኑ አንዱን ቀን ተቀጣጥረን ትመጭና አብረን እንውላለን። የድሮውን ስልካችንን ታውቂዋለሽ አይደል አለችኝ አከታትላ። አሁን በቃሌ አላስታውሰውም፣ ማስታወሻ ውስጥ ግን ይኖራል ፈልገዋለሁ ስላት ለማንኛውም አለችና ከቦርሳዋ ወረቀት አውጥታ የስልክ ቁጥራቸውን ጽፋ ሰጠችኝ። በይ ዓለምዬ ቀስ ብለሽ ተሻገሪ፣ እኔ በዚህ ልውረድ ብላኝ ተሳስመን እሷ ወደ ሱቃቸው ስትሄድ እኔ መንገድ ተሻግሬ ተክለ ሃይማኖት ቤተክርስቲያን በራፍ ሄጄ ተሳለምኩና የቄራ ታክሲ ይዤ ወደ ሰፈሬ ገሰገስኩ። ታክሲ ውስጥ እያለሁ ሀና እጇን በኪሴ ውስጥ ከታ የተወችው ነገር ምን እንደሆነ አውጥቼ ለማየት ፈለጉ። ኪሴን በውጭ በኩል ዳበስ ሳደርገው የተጠቀለለና የሚጎራብጥ ነገር ነው። መጎራበጡ ብቻ ሳይሆን እንደ ድንጋይ ጠንከር ያለ በመሆኑ እንዴ ምንድነው በኪሴ የከተተችው? ስናወራና ስንደራደር የነበረው ስለ ገንዘብ ነው። ይሄ ግን ገንዘብ አይመስለኝም። ብር ቢሆን ወረቀት ስለሆነ ሲጫኑት ጥንካሬ የለውም። ሳንቲም ይሆን እንዴ በኪሴ የከተተችው አልኩና ድምፅ ብሰማ ብዬ ኪሴን እዚያው ታክሲ ውስጥ እንደተቀመጥኩ በእጄ መታ አደረኩት። ነገር ግን ምንም ድምፅ አይሰጥም። ምን ሊሆን ይችላል የከተተችው እያልኩ ያንኑ ኪሴን እየደጋገምኩ ስደባብስ ምን ነው ገንዘብ ወይም የሆነ ነገር ጣልሽ እንዴ አለኝ ከጎኔ የተቀመጠው ተሳፋሪ። እኔ ሐሳቤ ሁሉ ሀና ወደ ከተተችው ነገር ሄዶ አጠገቤ ሰው መቀመጡን ሁሉ እስክረሳ ደርሼና በተለይም ሁኔታዬን የሚከታተል ሰው መኖሩ ገርሞኝና አስደንግጦኝ አይ አልጣልኩም ብዬ ዝም ስል ሂሳብ አለ ታክሲው ውስጥ ገንዘብ የሚቀበለው ሰራተኛ። ከጭኔ ላይ ያስቀመጥኩትን ቦርሳ ከፍቼ 5 ብር ሰጠሁትና መልሱን ተቀብዬ ቦርሳዬ ውስጥ ከትቼ ተመልሼ ሀና በኪሴ ውስጥ ስለከተተችው ነገር ማሰብ ያዝኩ። አውጥቼ ልየው ወይስ ይቅርብኝ? ሳወጣው የሚያየኝ ሰው ተከታትሎ ቢቀማኝስ? የለም ከታክሲ ስወርድ ይሻለኛል። እዚያ ሳወጣው ሰው ቢያየኝስ? ለማንኛውም እዚያው ቤቴ ስደርስ ይሻለኛል እያልኩ ምን ሊሆን ይችላል የሚለው ጥያቄ በጭንቅላቴ ውስጥ እየተሽከረከረ ታክሲው ቄራ ደረሰና
ወርጄ ፈጠን እያልኩ ተራምጄ ቤቴ ደረስኩ። የቤታችንን ግቢ በር ከፍቼ ስገባ እማዬ ግቢ ውስጥ የተሰጣህል ነገር እያገላበጠች አገኘኋት። ደህና ዋልሽ እማዬ ብያት ፈጠን ብዬ እቤት ገባሁ። ቦርሳዬን ወርወር አድርጌ ኪሴ ውስጥ ያለውን ነገር ሳወጣው የተጠቀለለ ብርና በትንሽ ወረቀት የተጠቀለለ ነገር አገኘሁ። ገንዘቡን ተውኩና የተጠቀለለውን ወረቀት እየፈታሁ እያለሁ ዓለምዬ ምን ነው ደህና አይደለሽ አለችኝ። እማዬ ተከታትላኝ ገባችን። ምን ነው እማዬ? ኧረ ደህና ነኝ አልኳት። ካልወትሮሽ በደንብ ሰላም ሳትይኝ ሮጠሽ ወደ ቤት ስለገባሽ የሆነ ነገር የሆንሽ መስሎኝ ነው አለችና ምንድነው በእጅሽ ያዝሽው አለችና ገና ወረቀቱን ፈታትቼ ሳልጨርስ እኔ እንጃ እማዬ ለረጅም ጊዜ ያላየኋት ጓደኛዬን አግኝቻት ስንጫወት ቆየንና ይሄንና ይሄን ሰጠችኝ አልኩና ብሩንም በወረቀት የተጠቀለለውንም አሳየኋት። የተጠቀለለው ደግሞ ምንድነው ስትለኝ ምንም ሳልመልስላት ፈታትቼ ጨረስኩና ሁለታችንም ስናየው ወይ የሚያምር የጆሮ ኩትቻ ነው አለች እማዬ። ቀደም ብላ የተጠቀለለውን ነገር ከእጄ ወስዳ አገላብጣ እያየች አዎ ያምራል ቆንጆ ነው ብዬ አንገቴን ነቀነቅኩና ዝም ስል ምን ነው ደስ አላለሽም አልወደድሽውም አለች እማዬ። አይ እንደሱ አይደለም እማዬ፣ ከልጅቱ ጋር ብዙም ቀረቤታ አልነበረንም። ዛሬም ቢሆን ሳንቀጣጠር በአጋጣሚ ነው የተገናኘነው። ይሄ ሁሉ ሆኖ ጓደኝነታችን ለዚህ ሁሉ ስጦታ የሚያዳርስ ስላልሆነ ገርሞኝ ነው አልኳትና እማዬ ጉትቻውን ይዛ ስታገላብጥ እኔ የተጠቀለለውን ገንዘብ እየፈታታው ቆጠርኩትና ወደ እማዬ ቀና አልኩኝ። ገንዘብ ጨምራ ነው እንዴ ሰጠችሽ አለች። የቆጠርኩትን 5 ባለ 10 ብር 50 ብር እያሳየኋት አዎ ይሄው እማዬ አልኳት። አለችና እማዬ ጓደኛሽ በጣም ብልጥና አስተዋይ ናት አለች። እንዴት ለምን እንደዚህ አልሽ እማዬ ስላት አየሽ ዓለምዬ የሰጠችሽ ገንዘብ ትንሽ ባይሆንም አሁን ተመነዛዝሮ ይጠፋል። እስከ ዛሬ ድረስ እየመነዛዘርሽ እንዳጠፋሽው ገንዘብ ሁሉ ይሄም አንዴ ካለቀ በኋላ ይረሳል። ጉትቻው ግን እንዲህ በቀላሉ የሚጠፋ ነገር ስላልሆነ ጓደኛሽ እንዳትርቂያትም እንዳትረሻትም ማስባ ያደረገችው ነው። ጉትቻውን ባየሽ ቁጥር ትዝ ትልሽና ለመገናኘት ትሞክሪያለሽ፣ አለዚያም እንድታስቢያትና እንድታስታውሻት ትሆኛለሽ። አንቺ ሳታውቂው ልጅቱ ትወድሻለች ወይም ጓደኝነትሽን ትፈልገዋለች ማለት ነው አለች። እኔ እኮ ምንም አላደረኩላትም እማዬ፣ ይህን አደረኩላት ብዬ የማስታውሰው ነገር ትዝ አይለኝም አልኩኝ። ለመሆኑ እንዴት ተገናኛችሁ አለች። እኔም በዕለቱ የተደረገውን ሁሉ አንድ ሳላስቀር ነገርኳት። በአጋጣሚው ተገረመችና ልጅቱ የልጅነት የሕፃንነት ጓደኛሽ ናት። ምንም ነገር ሳይኖራችሁ ስለዚህ ዓለም ብዙ ነገር ሳታውቁ እንዲሁ በደመ ነፍስ ስትጫወቱና ስትኮራረፉ በነበረበት ጊዜ የምታውቂያት ጓደኛሽ ናት። ከዚያ የበለጠ ስጦታ የለም። ከዚያ የበለጠ የሚያስተሳስር ነገር የለም። እያደግሽ በሄድሽ ቁጥር ሌሎች ጓደኞች በተለያየ ጊዜና አጋጣሚ ይኖሩሻል። እነዚያ ጓደኞች በእርግጥ ጓደኞችሽ ናቸው፣ ቢሆንም በሆነ አጋጣሚ የተገኙ ናቸው። አጋጣሚው ደግሞ በአንድ የጋራ ጉዳይ መነሻነት የሚፈጠር ነው። ስለዚህ ጓደኝነቱ ከጉዳዩ ጋር የተሳሰረ ነው የሚሆነው። የልጅነት ጓደኝነት ግን ንጹህና ወደፊት እድሜያችሁ እየገፋ ሲሄድ ብታገኙም ብታጡም የማይሻር አብሮ የሚያድግ ነው። እንደዚህ ያሉ ጓደኞች በጣም ጥቂት ናቸውና አትራቂያት። ይዘሻት ነይና እኛም ብናውቃት ደስ ይለናል ብላ በቆምኩበት ጥላኝ ሄደች። ከሃና ጋር የተገናኘሁበት ቀን ገንዘቡንና ጉትቻውን ብቻ ሳይሆን
ካሁን በፊት አስቤው የማላውቀውን ሁሉ እንዳስብ አደረገኝ። በዕለቱ ከእርሷ ጋር የሄድንበት ቦታና ያጋጠሙን ችግሮች ሁሉ ለእኔ አዲስና ለየት ያሉ ነበሩ። ሂልተን ሆቴል ከነጌታቸው ጋር የነበረው ገጠመኝ፣ ኬክ ቤቱ፣ በኋላም ሐና ያደረገችልኝና የገባችልኝ ቃል እየተፈራረቁ መጡብኝና ሐሳብ ውስጥ ከተቱኝ። ይህ ሁሉ የሆነው ያንን ልብስ ቤት ይገኛል የተባለውን ሥራ ለመፈለግ በመውጣቴ በመሆኑ ቤቴ ተቀምጬ ዕድሌን ማማረሩ የትም እንደማያደርሰኝና ወጣ ወጣ እያልኩ የሚቻለውን ሁሉ መሞከሩ ሥራ የሆነ። ከዚያን ቀን በኋላ በጠዋት ተነስቼ ሥራ ይገኛል በሚባልበት በሕዝባዊ ኑሮ እድገት በየመንገዱና በአንዳንድ ብዙ ሕዝብ በሚገኝበት አካባቢ የሚለጠፉ ማስታወቂያዎችን ለማየት ደመቅ ደመቅ ባሉት የአዲስ አበባ አካባቢዎች ማለትም ፒያሳ፣ መርካቶ፣ ቦሌ፣ ካዛንቺስ፣ ስታዲየም አካባቢና በየሆቴሎቹ በራፍ ብቻ ሥራ ሊገኝ ይችላል ብዬ በምገምተው ሁሉ እየዞርኩ ማፈላለጉን ተያያዝኩት። ይሁንና አልፎ አልፎ አንዳንድ እኔ ባለኝ የትምህርት ደረጃ ሊሰሩ የሚችሉ ሥራዎች ቢኖሩም የሚያመለክተው ሰው ብዛት ግን በጣም ተስፋ አስቆራጭ ነበር። ያም ሆኖ እንደ ማንኛውም ሰው ማመልከቴን አልተውኩትም። እንደዚህ እየሆንኩ ለአንድ ወር ያህል ከተማውን አዳረስኩት። አንድ ቀን ቴሌኮሙኒኬሽን ኦፕሬተሮች ይቀጥራል ሲሉ ሰማሁና ከራስ ሆቴል ባሻገር ከሚገኘው የቴሌ መስሪያ ቤት ሄድኩኝ። እንደተባለውም መስሪያ ቤቱ በተለያዩ አካባቢዎች የሚመደቡ ኦፕሬተሮች ለመቅጠር ስለሚፈልግ ማመልከቻ ለመሙላት ብዙ ሰው ተሰልፏል። እኔም ሰልፉን ጠጋ ብዬ ቆምኩና ወረፋዬን ጠብቄ ማመልከቻዬን ሞልቼ ስወጣ እጅግ ኃይለኛ የሆነ ዝናብ መዝነብ ጀመረ። ሁኔታው የትም ሊያስኬድ የሚችል ስላልነበረ ከቴሌ ግቢ ከወጣሁ በኋላ ዝናቡን ለማሳለፍ እየሮጥኩ ተመልሼ ቴሌ ገባሁና ጥግ ይዤ እንደ ጉድ የሚወርደውን ዝናብ መመልከት ጀመርኩ። ፈዝዤ ቆሜ የሚወርደውን ዶፍ ስመለከት ድንገት ሐና ትዝ አለችኝ። ወዲያው ለምን አልደውልላትም ያለሁት ስልክ ቤት ነው ብዬ ዞር ዞር እያልኩ ሳይ የሕዝብ ስልክ ማስደወያዎችን አየሁ። ወደዛው ጠጋ ብዬ ቦርሳዬን ከፈትኩና ያን ጊዜ ስንለያይ ለማንኛውም ቁጥራችን ይሄ ነው ብላ ጽፋ የሰጠችኝን ወረቀት ቦርሳዬን በርቀስ አድርጌ ያገኘሁና ስልክ ለመደወል ከቆሙት ሰዎች ጎን ቆሜ ወረፋ ጠብቄ በሰጠችኝ ስልክ ቁጥር ደወልኩ። ስልኩን ያነሳው ወንድ ነበር። ሐናን እንዲያቀርብልኝ ጠይቄ አገኘኋት። ሐና ገና ድምፄን ስትሰማ በጣም ደስ አላት። የዚያኑ ያህል ደግሞ ለምን ጠፋሽ ብላ ተቆጣች። እኔም ያለሁበትን ሁኔታ ሥራ ማግኘት አለመቻሌንና አሁንም ለኦፕሬተርነት ማመልከቻ ልሞላ ቴሌ መሆኔን ስገልጽላት ባለፈው እንደነገረችኝ በአባቷ ድርጅት ውስጥ ልታስገባኝ መሞከሯንና ለጊዜው ቦታ ስለሌለ ወደፊት ሊከፈት በታቀደው ሱቅ የሥራ ቅድሚያ ሊሰጠኝ እንደፈቀዱ ነገረችኝ። ያም ቢሆን ተስፋ ነው ብያት ስለ ገንዘቡና ስለ ጉትቻው እያመሰግንኳት እያለሁ አቋረጠችኝና አሁን የት ነው አለሁ ያልሽኝ አለችኝ። ቴሌ ዋናው መስሪያ ቤት ዝናብ እስከሚያባራ ተጠልያለሁ አልኳት። ከዚያ በኋላ የምትሄጅበት ከሌለሽ በአንድ ሰዓት ውስጥ ስታዲየም አካባቢ እመጣለሁ፣ የምነግርሽ ነገር አለ ጠብቂኝ አለችኝ። ስታዲየም የቱ ጋር አልኳት። ከትንሿ ሜዳ ጎን ካለው ካፌ አለችና በይመጣሁ ብላ የትኛው ካፌ እንደሆነ ሳንነጋገር ቸኩላ ዘጋችሁ። ስልክ ማዳመጫውን ቦታው መልሼ ወረፋ ለሚጠብቁት ቦታውን ለቀቅኩና ዝናቡ እስከሚያባራ ጥግ ይዤ ሐና ልትነግረኝ ስላሰበችው ነገር ማውጣት ማውረድ ጀመርኩ።
አባቷ መስሪያ ቤት የመስራቱ ነገር እንደሆነ ለጊዜው እንደማይሆን ነግራኛለች። እንዲህ አስቸኩሎ የሚያስመጣ ሌላ ምን ሊሆን ይችላል እያልኩ አይኔን ዝናብ በሚደበድበው አስፋልት ላይ ተክዬ የሐሳብ ዘመቻዬን ቀጠልኩ። ብዙም ሳልቆይ ዝናቡ አባራና ከቴሌ ወጥቼ ቀስ እያልኩ ወደ ተቀጣጠርንበት አካባቢ በእግሬ ሄድኩ። ሀና ባለችው ቦታ በርከት ያሉ ካፌዎች ስላሉና የትኛው እንደሆነ ስላላወቅኩት እዚያው ትንሿ ሜዳ አካባቢ ወዲያ ወዲህ እያልኩ እያለሁ ሀና በዚያ አካባቢ ካሉት ካፌዎች አንደኛው ውስጥ ስትገባ አየኋትና እዚያ ሄጄ ተገናኘን። ሁኔታው ግርም እስከሚለኝ ድረስ በጣም ሞቅ ያለ ሰላምታ ተለዋወጥን። ስታየኝ ከጠበቅኩት በላይ ደስ አላት። ሰላምታችንን ተለዋውጠን ትንሽ አወራራንና ይኸውልሽ አለምዬ፣ አሁን የመጣሁት ምናልባት ሌላ የተሻለ ሥራ እስከሚገኝ ድረስ አንድ ነገር ላማክርሽ ነው አለች። ምን ልታማክርኝ ፈለግሽ አልኳት። እዚህ ቦሌ አካባቢ አንድ ፀጉሬን የምሰራበት ቤት አለ። የፀጉር ቤቱን ባለቤት አውቃቸዋለሁ፣ እግባባቸዋለሁ። ባለፈው ለፀጉር ቤቱ ረዳት ሰራተኛ መቅጠር እንደሚፈልጉ ሲናገሩ ሰምቼ ነበር። ረዳት ሰራተኛ ማለት ምን እንደሚሰራ ባላውቅም አንዳንድ ነገሮችን ለፀጉር ሰሪዎች የሚያቀራርብ፣ አካባቢውን የሚያጸዳዳና በረዳትነት የተለያዩ ስራዎችን የሚሰራ ይመስለኛል። በዚህ አይነት እግርሽ ይግባና የተዋጣልሽ ፀጉር ሰሪ ልትሆኚ ትችይ ይሆናል። ካለዚያም ሌላ ስራ እስከምናገኝ መቆያ ይሆንሻል። ይህንን በስልክ ከምነግርሽ መጥቼ ብነግርሽ ስለመረጥኩ ነው አለች። ሀና ገና ከመጀመሪያው ልታገኘኝና ልታነጋግረኝ የፈለገችው ስለኔ ስራ ማግኘት መሆኑን ከሰማው ጀምሮ ተናግራ እስከምትጨርስ ድረስ ፈዝዤ ቀረሁ። ፊት ለፊቴ ተቀምጣ በምታወራኝ ጊዜ ስለ ፀጉር ቤት ስራ መናገሯ ትንሽ ትዝ ይለኛል እንጂ ምን እንደሆነ አልተረዳኋትም። ይልቁንም ባለፈው ተገናኝተን ጉትቻውንና ገንዘቡን ከሰጠችኝ በኋላ ስለኔ ስራ ማግኘት ታስብ እንደነበረና ዛሬ ሳገኛት ምን ያህል ደስ እንዳላት ሳገናዝበው ለዚህ ሁሉ ሊያበቃት የሚችል የኔን መውደድ እንዴት ሊያድርባት እንደቻለ ምን እንዳደረኩላትና የት ምን እንዳደረግን ያለፈውን ሁሉ እያስታወስኩ ብፈልግ ማግኘት አልችል ብዬ በሐሳብ ስባክን ምን ይመስልሻል አይመችሽም አለችኝ። ምን ውሃና ስላት እንዴ የት ሄድሽ? ምን እያሰብሽ ነው? የፀጉር ቤቱ ስራ ነው አለች። እሺ ሀና እሺ እሰራለሁ አልኳት ላፌ እንዳመጣልኝ። ለመሆኑ ምን እያሰብሽ ነው? ፊት ለፊቴ ተቀምጠሻል እንጂ በሐሳብ እዚህ የለሽም አለምዬ። ሌላ የተቸገርሽበት ነገር አለ? ንገሪኝና የሚቻለውን እንሞክራለን፣ አትጨነቂ አለች። አይ የለም ሀና፣ እንዲያው ባለፈው የሰጠሽኝን ዛሬ ደግሞ ስራሽን ጥለሽ ለኔ ስራ ፍለጋ እዚህ ድረስ መምጣትሽን አስቤው ውለታሽ ከብዶኝ ያንን ሳወጣ ሳወርድ ነው እንጂ ደህና ነኝ አልኳት። ምኑ ነው ውለታው? ምን አደረኩልሽና ነው? አንቺና እኔ እኮ የልጅነት ጓደኞች ነን። መቼም መቼ አንረሳሳም። ይልቁንስ የሴትየዋ ስም ወይዘሮ አመለወርቅ ነው። አድራሻውን ልጻፍልሽ ብላ ወረቀትና እስክሪብቶ ከቦርሷ አወጣችና የሴትየዋን ስም፣ የፀጉር ቤቱን ስም፣ አድራሻና ስልክ ቁጥሩን ጨምራ ጽፋ ሀና ናት የላከችኝ በያቸው ብላ ሰጠችኝ። እሺ ሀንዬ፣ ምን ብዬ እንደማመሰግንሽም ሆነ እንዴት አድርጌ ውለታሽን እንደምከፍልሽ አላውቅም ብዬ እጆቿን ጥብቅ አድርጌ ሲይዛት ፀጉሬን የምሰራ እዚያ ነው፣ ደሞዝ ሲወጣ ጠብቄ ተሳሰብሻለሁ ብላ ሳቃለችና በይተነሽ እንሂድ ከስራ ሾልኬ ነው የመጣሁ አለች። ከካፌ ቤቱ ተያይዘን ወጥተን ታክሲ ወደሚያዝበት ስንሄድ
ሐና ወደ ኋላ ቀረት አለችና ቦርሳዋን መደባበስ ስትጀምር የለም ሐና ምንም አልጠፋሽም። በይ ነይ እንሂድ፣ አውቄብሻለሁ። ይህን ያህል አስበሽ እዚህ ድረስ መጥተሽ ለእኔ ያደረግሽውን ማድረግሽ ሙሉ እምነትና ፍቅር አሳድሮብኛል። ካሁን በኋላ ምንም ነገር ሳልደብቅሽ ገንዘብ ቢቸግረኝም ቸገረኝ ብዬ ሱቅ ድረስም ቢሆን መጥቼ ወስዳለሁ። ለዛሬው አያስፈልግኝም ብዬ መለስ ሳልኩና ቅፍ አድርጌ ሳምኳት። እሷም በሁኔታዬ ደስ አላትና እሺ እንግዲህ ካልሽ ይቅር፣ ቃልሽን ግን ጠብቂ እንዳትጠፊ አለችኝና መጀመሪያ እሷን በታክሲ አሳፍሪያት እኔ ሌላ ታክሲ ይዤ ወደ ቤት ገሰገስኩ። ታክሲ ውስጥ ከገባው ጀምሮ ስለ ፀጉር ቤት ስራው፣ ወይዘሮ አመለወርቅ ምን አይነት ሴት ሊሆኑ እንደሚችሉ፣ ፀጉሩን ሊሰራ የሚመጣው ደንበኛ እንዴት አይነት ጸባይ ሊኖረው እንደሚችልና ከኔ ምን እንደሚጠበቅ ምንስ ማድረግ እንደሚኖርብኝ እያወጣሁ እያወረድኩ ቤት የደረስኩ። ግቢውን ከፍቼ ስገባ ግቢው ጸጥ ብሏል። አብዛኛውን ጊዜ እማዬ አንዳንድ ነገር ስትሰራ አገኛት ነበር። የቤቱን በር ከፈት አድርጌ ደህና ዋላችሁ ብዬ ስገባ እታለም መጣሽ ሲል የታናሽ ወንድሜን የታምሩን ድምፅ ሰማሁ። ካልወትሮ እንዴት ተገኘህ? እማዬ የለችም እንዴ ስለው አለች እዚህ ናት አለኝ። መኝታ ቤት ውስጥ መሆናቸውን አወቅኩና መኝታ ቤት ስገባ ጋደም ብላለች። እሱም አልጋው ጫፍ ላይ ቁጭ ብሏል። እማዬ ምን ሆነች አልኩት። ታምሩን ባለሁበት ደንግጬ ቆሜ። ትሰማለች መሰለኝ እኮ ራሴን ትንሽ አመመኝ ብላ ነው ጋደም ያለች ሲለኝ እማዬ ከተሸፈነችበት ገለጥ አለችና ትንሽ ራሴን አሞኝ ነው ልጄ፣ አይዞሽ አትደንግጬ፣ ደህና ነኝ አሁን ይለቀኛል አለች። አጠገቧ ሄጄ ግንባሯን በእጄ ዳስስ ሳደርገው ይሞቃል። የለም እማዬ ግንባርሽ ያተኩሳል፣ ትንሽ ራስ ምታት አይደለም፣ ሌላ እንዳይሆን ሐኪም ቤት እንሂድ፣ ክሊኒክ እንሂድ አልኳት። የለም አንሄድም፣ ደህና ነኝ፣ ትንሽ ልረፍበት እንጂ ይለቀኛል። ቤተ ክርስቲያን ደርሼ ስመጣ መንገድ ላይ መጥፎ ሽታ ሸቶኝ ነው። ግድ የለም አይዞሽ ይድናል አለችኝና አንቺ እንዴት ዋልሽ? ቀኑን ሙሉ ጠፍተሽ ዋልሽሳ ምን አጋጠመሽ አለችኝ በደከመና እናትነት በተሞላው ድምፅ። እዚህም እዚያም ሲል ውዬ በመጨረሻ ከሐና ጋር ተገናኝቼ ከእሷ ጋር ነበርኩ አልኳት። ሐና የትኛዋ ናት አለች። ያቺ ባለፈው ጉትቻና ገንዘብ የሰጠችኝ ናታ ስላት አየሽ የምታስታውሽበት ነገር ስለሰጠችሽ እንኳን አንቺ እኔም ትዝ አለችኝ። ደህና ናት አለችና ብላ ዝም አለች። እማዬ ስላት አይዟችሁ ደህና ነኝ፣ በኋላ የሆነውን ትነግሪኛለሽ፣ አሁን ትንሽ አረፍ ልበል አለችና ብርድ ልብሱን ሳብ አድርጋ ስትሸፈን አለባበስኳትና የመኝታ ቤቱን በር ዘግተንላት ወጣን።